ከአዲስ አበባ ፖሊስ የተገኘ አንድ መረጃ እናደርሳችሁ። በድርጅቶቻችሁ ውስጥ ሰራተኛ ያላችሁ ሰዎች ጥንቃቄ አድርጉ። ይህ አሳፋሪ ድርጊት በአዲስ አበባ እየተበራከተ ይገኛል። እነዚህ የምትመለከቷቸው ወጣቶች የለመደ አመል አይለቁኑባቸው ቀጥሮ ገንዘብ ከፍሎ በሚያሰራቸው ድርጅት ውስጥ ያልተጠበቀ ነገር መፈጸማቸው አግራሞትን ፈጥሯል። የበሉበትን ወጪት ሰባሪ ማለት ይሄኔ ነው። ምን አይነት ጉድ ነው! እጅግ በጣም ያሳዝናል። አነሰም በዛ በስራ የሚገኝ ገንዘብ ከምንም ነገር ይበልጣልና በተለይ ወጣቶች ቆም ብለው ሊያስቡበት ይገባል። ለመሆኑ ተጠርጣሪዎቹ ያደረጉት ነገር ምንድነው? ፍርድ ቤትስ ምን ወሰነባቸው? ሙሉ መረጃውን ከዘገባችን ተከታተሉ። በየዕለቱ የጥንቃቄ መረጃ እንዲደርሱ ቻናላችንን ሰብስክራይብ ማድረጎን አይዘንጉ። የኤችኤምቲኤን ስታር ኃላፊነቱ የተወሰነ የግል ማህበር ተወካይ ወይዘሪት መንበረ ማርቆስ ሁለቱ ሰራተኞች ተመሳጥረው ድርጊቱን ስለመፈጸማቸው ትናገራለች። በቃ ነው ከአመት በላይ ሰርቷል። ሰው ላይ ልብሽን ጥለት እየሰራ ነው ታያለሽ። ይሄኛው ደግሞ የቀን ሰራተኛ ነው። ከ3 አመት በላይ ሰርቷል። ለምን ህንጻውም ሲሰራ ቀን ሰራተኛ ስለሆነ ስራ በሚያስፈልግ በኖረ ሰዓት እየደወልን ይሄ ስራ አለ እያለን በውል ሳይሆን በቃል ተገንተን ብለን የሚሰራ ሰው ነው እና ረጅም አመት ሰርተዋል። አብሮቹ የሚሰራ ልጅ አለ እና እሱ ተጠራጥሮ እንደዚህ ሲያደርጉ አይቻለው እናንተም ተከታተሉ ብሎ ወደኛ መጥቶ ሲነግረን እንዳለው ባለው ቀን ወደ ኋላ ተመልሰን ስናይ ካስቀመጥንበት ኬብሎን ይዞ ሲወጣ ለማምለጥ ሙከራ አላደረጉም። ለምን አላወቁ። ተፈልጋችሁ ነው ተብለው ተጠሩ። ያው ሲመጡ ፖሊሶችም ወዲያው መጥተው ተባበሩ። ወዲያው ለፍርድ እንዲቀርቡ ተደረገ ማለት ነው። የ4 ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አስታውሰኝ አለማየሁ እንደገለጹት አንደኛ ተከሳሽ የሸዋስ ጎበዙና ሁለተኛ ተከሳሽ ባብሰው ወንዱ በቁጥጥር ስር ከዋሉ በኋላ ምርመራ ተጣርቶ ክስ እንደተመሰረተባቸው ተናግረዋል። አንደኛው ተከሳሽ የቀን ሰራተኛ ሲሆን ሁለተኛ ተከሳሽ ደግሞ ጥበቃ ሰራተኛ ሲሆን አብረው በመነጋገር ንብረትነቱ የድርጅት የሆነውን የኤሌክትሪክ ገመድ የዋጋው ግምቱ 200,000 ብር የሚያወጣውን ንብረቱን አብሮ በመነጋገር ከተቀመጠበት ከስቶር ውስጥ አወጥቶ የካሜራ እይታውን ቼክ በማድረግ ወደ 4 ኪሎ ፖሊስ ጣቢያው ይድረሱልን ጥሪ በስልክ ደውሎ ከተናገሩ በኋላ እኛም በቦታው ላይ በመሄድ በቅጂ ካሜራ ካየነው በኋላ እኛም ተጠርጣሪዎቹን ይዘን አመተን ምርመራውን አጠናቀን ለፈጣን ችሎት አቀርበን ውሳኔ አሰጥተናል። የተከሳሾቹን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ሁለቱም ግለሰቦች እያንዳንዳቸው በ6 ዓመት እስራት እንዲቀጡ ወስኖባቸዋል።